ሰላም ሰላም እንደምን አላችሁ ውድ ቤተሰቦቻችን። ዛሬ በዚህ ቪዲዮ የተገናኘ ነው በባለፈው ግንቦት 13 ቀን 2018 ዓመተ ምህረት የተጣለ 1764ኛ የሆነ መደበኛ ሎተሪ ነበረ። እሱን ሎተሪ ምናልባትም ረስታችሁት ከኪሳችሁ ውስጥ አድርጋችሁ ውጤታችሁን ያላያችሁ ሰዎች ካላችሁ ይህንን ሎተሪ ውጤቱን ላሳውቃችሁ ብዬ ነው። እዚህ በፊት ግንቦት 13 ቀን 2018 ዓመተ ምህረት የተጣለ ነው። ግንቦት 13 ቀን መደበኛ ሎተሪው 1764ኛ ነው ኮዱ ማለት ነው። በባለፈው ጊዜያት 1765ኛን ሰርቼላችኋለሁኝ። አሁን ደግሞ ወደ ኋላ ተመልሼ ብዙዎቻችሁ ከኪሳችሁ ውስጥ ታደርጉታላችሁ፣ ሳታስቡትም በልብሳችሁ ውስጥ አስቀምጣችሁ ኪሳችሁ ላይ ረስታችሁት ልብስ ስታጥቡ ራሱ ልታጥቡ ትችላላችሁ ምናልባትም 1764ኛውን ግንቦት 13 ቀን የተጣለውን ሎተሪ ውጤት ያላያችሁ ሰዎች ካላችሁ ይህ ቪዲዮ ለእናንተ ነው። ወደ ኋላ ተመልሼ የሰራውላችሁ ይህንን ቪዲዮ በማየት ውጤታችሁን ማወቅ ትችላላችሁ። 1764ኛ ግንቦት 13 ቀን የተለቀቀ ነው። የአንደኛው ዕጣ የሚያስገኘው 600 ሺህ ብር ነው። እስከ አጠቃላይ ማስተዛዘኞችም አሉ። እሱን ሁሉ ነግራችኋለሁኝ። ቀጥታ ወደ ዛሬው ቪዲዮ ያልፋለሁኝ። ውጤቱን እነግራችኋለሁኝ ማለት ነው። ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ይህ ቪዲዮ ከብዙዎች ዘንድ አይደርስና ብዙዎች ውጤታቸውን ይዩበት። የአንደኛ ዕጣ ቁጥር 600 ሺህ ብር ነው የሚያስገኘው። 7 ቤት ነው። የአንደኛው ዕጣ 01 25 47 7 ቤት ነው በመጨረሻው ማለት ነው። 7 ቤት ነው። የአንደኛ ዕጣ ቁጥር 01 25 47 ይህ ቁጥር ያላችሁ ሰዎች 600 ሺህ ብር አላችሁ ማለት ነው። 600 ሺህ ብር አላችሁ። ምናልባትም ይህንን ቁጥር ቆርጣችሁ ያላያችሁ ካላችሁ ይህንን ቪዲዮ እየሰራሁላችሁ ያለሁት ለእናንተ ነው። ምክንያቱም ትኬቱ እስከ 6 ወር አካባቢ ይመስለኛል ያገለግላል። ስለዚህ ወደ ኋላ ተመልሳችሁ ውጤታችሁን ማየት ትችላላችሁ ማለት ነው። የሁለተኛ ዕጣ ቁጥር ደግሞ 200 ሺህ ብር የሚያስገኝ ሲሆን በ8 ቤት ነው። 23 83 48 እደግምላችኋለሁ። 23 83 48 ይህ ቁጥር ያላችሁ ሰዎች የወጣላችሁ ሰዎች 200 ሺህ ብር አላችሁ ማለት ነው። አንዳንዴ ይህንን ቪዲዮ የሰራውላችሁ ብዙዎቻችን ሎተሪን ቆርጥና እድላችንን ሞከርና ዝም ብለን ረስተነው የሆነ ቦታ ላይ እናስቀምጠዋለን ትኬቱን ውጤቱን ሳናውቀው። ምናልባትም ትኬት አዟሪዎች ሎተሪ የሚያዞሩት ላይ ሄደን እንጠይቃለን ስንል ምናልባት ከኪሳችን እንኳን ረስተነው ለመጠየቅ ስናስብ በቤት እናስቀምጠዋለን። እናንተ ግን በዚህ ቪዲዮ ቻናሉን ሰብስክራይብ በማድረግ ብቻ ውጤታችሁን በዚህ ቪዲዮ ማወቅ ትችላላችሁ። ውጤታችሁን የትም ሳትሄዱ ቁጥራችሁን ቤታችሁ ውስጥ ሆናችሁ ማየት ትችላላችሁና ለዛ ነው የሰራሁላችሁ። የሶስተኛ ቁጥር 12 94 88 8 ቤት ማለት ነው። 12 94 88 100 ሺህ ብር የሶስተኛ ዕጣ ቁጥር 100 ሺህ ብር። የአራተኛ ዕጣ ቁጥር 20 33 37 50 ሺህ ብር። አራተኛ ዕጣ ቁጥር 20 33 37 አራተኛ ዕጣ ቁጥር 50 ሺህ ብር አለው ማለት ነው። አሁን ደግሞ ወደ ማስተዛዘኛዎቹ እገባለሁኝ። 321 የምትል ቁጥር ካለች 200 ብር አላችሁ። 321 የምትል ቁጥር ካለቻችሁ 200 ብር አላችሁ። ትኬት አዟሪዎች ጋር መቀበል ትችላላችሁ። ራሳችሁን ቻላችሁ ማለት ነው የቆረጣችሁበትን። ሁለተኛው ላይ ነኝ ያለሁት ማስተዛዘኛው ላይ 62 የምትል ካለች 40 ብር አላችሁ። 62 የምትል ካለች 40 ብር አላችሁ። 02 08 73 የምትል ካለች
2000 ብር አለቻችሁ ማስተዛዘኛ ማለት ነው። ቀላል አይደለችም 2000 ብር። 02 08 73 ይህ ቁጥር ካላችሁ 2000 ብር አላችሁ ማለት ነው። 06 73 03 እምትል ካለች ደግሞ 5000 ብር አላችሁ ማለት ነው። ሶስተኛው ላይ ነኝ ያለሁት። እደግምላችኋለሁ 06 73 03 ይህ ቁጥር ያላችሁ ሰዎች 5000 ብር አላችሁ ማለት ነው። አሁን ደግሞ ሰባተኛው ላይ እገኛለሁኝ። በቀኝ በኩል 567 የሚለው ላይ 5 እና 6 ባዶ ናቸው። ሰባተኛው ላይ ነኝ ያለሁት። ሰባተኛው ላይ የመጀመሪያው ቁጥር ነው የአንደኛ ዕጣ ቁጥር ያለበት 01 25 47 የሚል ቁጥር ካላችሁ 600 ሺህ ብር ነው። ማስተዛዘኛ እዚሁ ላይ አለ 15 63 87 የሚል ቁጥር ካለ 5000 ብር አላችሁ ማስተዛዘኛ። እደግምላችኋለሁ ቁጥሩን 15 63 87 የሚል ቁጥር ካለ 5000 ብር አላችሁ ማስተዛዘኛ። ብዙዎቻችን ትኬት የሎተሪ ትኬት ስንቆርጥ ማስተዛዘኛዎችን እንንቃቸዋለንና እናልፋቸዋለን። አሁን እስከ 5000 እስከ 10000 ድረስ አለ ማስተዛዘኛ። ይህንን ችላ ብለን ስለምናልፈው ትኬታችን ላይ ይህንን ቼክ አድርገን 5000 ብር መቀበል ቀላል አይደለም። ሰባተኛው ላይ 20 33 37 የሚል አለ። ይህ 50,000 ብር የሚያስገኘው የአራተኛው ዕጣ ቁጥር ነው እዚህ ላይ የተቀመጠው። ስምንተኛው ላይ ይገኛለሁኝ። 8 ቁጥር የምትል ካለች 8 ከተመሳሰለች ማለት ነው 20 ብር አላችሁ። ትኬታችሁን በ20 ብር ገዝታችሁት ከሆነ እንግዲህ ራሳችሁን ትችላላችሁ ማለት ነው። 1000 ብር የሚያስገኝ ስምንተኛው ላይ ማስተዛዘኛ አለ። ይህ የማስተዛዘኛ ቁጥር 4 ድርጅት አለው። 72 78 72 78 1000 ብር አላችሁ። 72 78 72 78 ይህ ቁጥር ያላችሁ ሰዎች 1000 ብር አላችሁ። 2000 ብር የሚያስገኝ ማስተዛዘኛ አለ። ሌላ ደግሞ እዚያው ስምንተኛው ላይ ነኝ ያለሁት 00 51 28 00 51 28 ይህ ቁጥር ያላችሁ ሰዎች 2000 ብር አላችሁ። ይህ ቁጥር ያላችሁ ሰዎች 2000 ብር አላችሁ። 00 51 28 2000 ብር አላችሁ። 12 94 88 የሚል ካለ ይህ ደግሞ የሶስተኛው ዕጣ ቁጥር ነው። 100,000 ብር የምታገኙበት እዚህ ላይ የተቀመጠው። እንዲሁም ደግሞ በሁለተኛ ዕጣ ቁጥር የተቀመጠው 23 83 48 የሚል ቁጥር ካለ 200,000 ብር የምታገኙበት የሁለተኛው ዕጣ ቁጥር ነው ማለት ነው። ስለዚህ የ1764ኛ የመደበኛ ሎተሪ የአሸናፊዎች ዕጣ ቁጥር ይህንን ይመስላል። በነገርኳችሁ መሰረት ትኬታችሁን ካስቀመጣችሁበት ከኪሳችሁ ሊሆን ይችላል፣ የሆነ ቦርሳችሁ ውስጥ ሊሆን ይችላል፣ የሆነ ቦታ ላይ ካስቀመጣችሁበት ፈልጉና በዚህ ቁጥር መሰረት ቁጥራችሁን ቼክ አድርጉ። ቁጥራችሁን ቼክ አድርጉ። ማስተዛዘኛዎች ራሱ እስከ 5000፣ 2000፣ 1000 ድረስ አለ። ይህንን ማግኘት ትችላላችሁ ማለት ነው። ስለዚህ ቁጥራችሁን ሳይቀደድባችሁ በጉልህ እንዲታይ ተደርጎ የተጻፈው ሳይለቅ ቀለሙ ሳይለቅ ቼክ ብታደርጉና በቅርብ ሎተሪ ከሚያዞሩ ሰዎች ማስተዛዘኛም ካላችሁ ብራችሁን ብትወስዱ መክራችኋለሁኝ። በሌላ ቪዲዮ እንገናኛለን። ጥሩ ጊዜ ተመኘውላችሁ። ሀሳብ አስተያየት ካላችሁ ኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። እወዳችኋለሁ። ባይ ባይ።